እሺ ጋሽ አብርሽ የፍቅር አምባሳደር እንኳን ደህና መጡ በለው። ሄርሜዬ የኔ ውድ እምባሽን እኮ እንደ አባይ ጎርፍ ሆኖ ሊወስድን ነበር። የአባይ ውሃ እኮ ነው የሆነብን። እንደ ጎርፍ እምባሽን አዘነብሽው። ሀቤብቲ አይዞሽ፣ መጨረሻሽ እንደዚህ እንደሚሆን እኛ እናውቅ ነበረ። ምክንያቱም አብርሽ የእውነት ቢወድሽና ቢያፈቅርሽ ኑሮ ሩታ ቪዲዮ ብትይዝበትም ብታስገድደውም ብትቀርጸውም ሁሉን ነገር እንደፈለገው ይሁን ብሎ መስዋዕት ይከፍልልሽ ነበር እንጂ አንቺን ከህይወቴ ውጭ ብሎ ድጋሚ እንደዚህ ሲያደርግሽ ከዚህ በኋላም ደግሞ ተመለሽ ያለሽ እኮ ልበቢስ። አንቺ ልበቢስ። ሲጀምር አብርሽ አስገድደው ነው ምናምን የምትሉ ሰዎች፣ ኧረ እባክሽ አስገድደው አይደለም አንቺ ሆን ብሎ ነው እንዴ። ሲጀምር አልተጣሉም። ሄርሜን ተጫውተውባታል አልኳችሁ እኮ በቃ ሄርሜላን ተጫውተውባታል። አብርሽ እኮ ማለት ነው ቢፈልጋት ሄርሜን አንደኛ ነገር ሁሌ ባለፈው እንዴ ነው ቀርጾ ሲሰራ የነበረ ሩታ ጋር እንደሚፈልጋት እኮ ታውቃላችሁ። ገብቷችኋል? እና እንደዛ ቢሆን ኖሮ ባይፈልጋት ቢወዳት ሩታን ሳይፈልጋት ቢሆን ኖሮ እኔ አሁን የማልፈልገው ሰው ጋር በግድ ያውም ወንድ ልጅ በግድ ተገዶ ሲሆን አስባችሁታል? እንዴት ነው የሚሆነው? ጭራሽ የማይታሰብ ነገር እኮ ነው። ወንድ ልጅ ተገዶ ሴት ልጅ ጋር ሲሆን፣ ሲቀጥል ደግሞ ቪዲዮ በተቀርጾ እንኳን አትፖስተውም። እየታወቀ ነው። ብትፖስተው ራሷን የምትወቀስበት እንጂ እሱ አይደለም። ምክንያቱም ማንም ሰው ከሚስቱ ጋር አውጥቶ መተኛት መብት አለው። ቤት ነው ብሎ ተኝቷል። በቤቱ መቅረጿ ፖስት ማድረጓ ራሱ ያስከስሳታል። ሰውን ያለ ፈቃዱ ራቆት ቪዲዮ መቅረጽ በደንብ ነው የሚያስከስሰው። እንደሚያስከስሳቸው እንደሚያስጠይቃቸው እያወቀ ልቀቁትና እንደፈለጋችሁ ማድረግ ትችላላችሁ ማለት ይችል ነበር። ሄርሚን ቢወዳት ግን ስለማይወዳት ከሩታ ጋር ተመካክረው እኔ እንደዚህ ብዬ ከህይወቴ ካስወጣዋት ሶሻል ሚዲያ ላይ አልፈልግሽም ካልኳት እሷም ታዝንብኛለች፣ ተመልካቾችም ብዙ ነገር ይሉኛል። ምክንያቱም ከአሁን በፊት አብረን እንቀጥላለን ብዬ ነበረ፣ ከኔ አተራቂ ብያታለሁ። ባለፈው ታዲያ ከኔ እንድትርቂ አልፈልግም እያለ ብዙ ቀን ሲለምናን ነበረ። እና እንደዛ ስለሆነ ከሩታ ጋር ተመካክረው ሄርሜን በዚህ መልኩ ከህይወታችን እናስወጣት። እኔ አልተጣሉም ብያችኋለሁ። በቃ እናስወጣት። አሁን እንግዲህ ሄርሜላ ትመጣለች፣ የሩታን ታገኛታለች። አብረሽን አውቃ ነው የሆነ ነገር አድርገው ነው ምናምን እያሉ ድራማ ይሰሩብናል ማለት ነው። እና መጀመሪያም አልተጣሉም። ምክንያቱም መጨረሻ ላይ ታችኋታል። ሩታ የስ አይዲዲት እያለች ነበረ። እችላለሁ ሰራውላት፣ ያው አናደርኳት ማለት ነው። እና ስታለቅስ እየሳቀችባት ነበረ። እንደውም እኔ ሄርሜላ እኮ የምር ድራማ ታቅ መስሎ የነበረ፣ ግን የእውነት ከልቧ ነው መሰል የወደደችው ልጅቷ። እረ ሴቶች እኔ ሴቶች ግን በጣም መገርሙ ታውቃላችሁ። እንዴት ነው የልጅ አባት እንዴት ነው የሚወደደው በዚህ ልክ? እንባዋር ግፍር ግፍ አለ እኮ ጎርፍ ሆኖ ሊወስደን ነበር። በዚህ ለፏን ቀን ነው የጠገረረሽ። በፈጣሪ ስም የምር በጣም ወደዋለች። እንባዋ እኮ ግፍር ግፍ አለ። እናንተ እናትና አባቱ የሞተበት ሰው ራሱ በዚህ ልክ አያለቅስም። እና ሄርምዬ አይዞሽ የኔ ቆንጆ፣ ፏንቃ ገብቶልሽ ነበር ለካ። እኔ አብረሽም ምኑ እንደሚወዱ ሴቶች እግዚአብሔር ይወቀው። እንዲሆን አብረሻው ምኑ ነው የሚወደድ? እናንተ እስኪ ንገሩ። ዝንጀሮ የመሰለ ልጅ ፉንጋላ ፊት፣ ከሱ የበለጠ ስንት ቆንጆ ወንድ አለ። እንደው አጠገብሽ ያሉት ራሱ ሄርሜላ፣ እንደው እነ ብሩክ እና ቤላ፣ እንደው ሌሎቹ ሁሉም እኮ ከአብርሽ ይበልጣሉ ታውቂያለሽ፣ በመልክ ከቢኒ መላጣው በስተቀር እነሱ አይታዩሽም። አብርሽ ብቻ ነው የታየሽ። ነው መኪናውን ነው የሚያፈቅሩት። መኪናውን እንደው አብርሽ ከየትኛው ወንድ በልጦ ነው እንደዚህ ሴቶች የሚንሰፈሰፉለት? እኔ በጣም ይገርመኛል። እና እኛ ሴቶች ያው በቃ ገንዘብ እንደምናፈቅር ነው የተረዳሁት። ሲቀጥል ደግሞ ሄርሜላ እንደዚህ እንደሚሆን ታውቂያለሽ። መጨረሻ ላይ አብሮ እንደሚሆኑ ማወቅ ነበረብሽ። ለምንድን ነው መንቃት የነበረብሽ? መቼ እንደው ታውቂያለሽ? ያኔ ሩታ በውሸት አፈቅራለሁ ወዳለሁ አብረን ሆን ስትለው ጠርቶ ከህይወቴ ውጭልኝ ሲልሽ ያኔ በቃ እንደማይሆንሽ ማወቅ አለብሽ። በሌላ ጊዜም በሌላ ቀንም እንደዚህ እንዲልሽ ማወቅ አለብሽ። ይህን አውቀሽበት አምነሽበት የገባሽው ነገር ስለሆነ አሁን ማለቀስ መነፋረቅ አያስፈልግም። በቃ ወደሽ ከገባሽ ነው። ቢመቱሽ አይክፋሽ ነገር እንደዛ ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነገር ነው ያንቺ ነገር። ምክንያቱም እንደዚህ እንደሚሆን እያወቅሽ የገባሽበት ነገር ነው። ነገ ተመልሶ እንደሚሄድ ታውቂያለሽ። ምክንያቱም ያኔ በ3 ቀን ነው ጥሎሽ ሄደ። ያኔ ተመልሰሽ መተሽ አሽቃብጠሽ ምናምን፣ አሁን ደግሞ ለምን ጥሎኝ ሄደ? በቃ አውቀሽው ነው የገባሽው። የሆነ ቀን ጥሎሽ እንደሚሄድ ታውቂያለሽ።
እና እንደዛ ስለሆነ አታልቅሽና እኔ ሄርሜላ እንደዛ ስታለቅስ አሳዘነችኝ የምር። ለካ የእውነት ነው። እኔ እኮ የእውነት ወደዋል መሰለኝም የሆነ ድራማ መቼም እኔ በጣም ነው የሚገርመው የምር። እና አብረሽዬ ደግሞ ያው እንግዲህ እስኪ ከሮታ ጋር ተሳታ ስትረብለ ተቀመጥና ያው ሮታም እየቀለደችበት ሊሆን ይችላል አብረሽን ማለት ነው። ከሄርሜላ ጋር እንዳይሆን ፈልጋ ሊሆን ይችላል። ግን ልጁ ማለት ነው ይኸውላችሁ፣ እኔ እኮ ነገርኳችሁ፣ አንድ አማራጭ አለመያዝ አቋም ሳይኖራችሁ ሲቀር ወንዶችዬ እዛም እዚህም ስትሉ ከሁለት አንድ ያጣ ነው የምትሆኑት። ከዚህ በኋላ እንደው ሄርሜላን ተመለሽ እንኳን ቢላት አብረሽ አምናው ነገሩ ልብ የላትም ልጅቷ፣ ትመለሳለች እና ሩታውን ከሁሉም ሁለቱንም እንዲያጣ ልታደርገው ነው። እሷንም ያችኛውንም አቶ በቃ ባይተዋር እንዲሆን መሰለኝ የፈለገችው እንጂ እውነት እንዳልወደደችው ያስታውቃል። ሲቀጥል ደግሞ አብርሽ ሩታ ጋር መሆን ይፈልጋል። ሄርሜላንም እንግዲህ ማጣት አልፈልግም ይላል፣ ግን ደግሞ አልፈልግሽም ብሏታል። ሶ የሚወዳት ቢሆን ኑሮ የእውነት የሚወድሽ የሚያፈቅርሽ ሰው ምንም ነገር ይሁን ዋጋ ያከፍልልሻል። ቪዲዮ እንኳን ቢኖር ልቀቁም ማለት ይችላል እንጂ በዚህ ልክ ልቧን ሰብር አያረግም ነበር። ልክ ስንቴ ነው እንደዚህ ያላት ከህይወታችን ውጭ ስንቴ ብለውሻል። ሄርሜላ ሙጭጭ ብላ ነው ግን አለቅም ብላ ነው እንደዚህ እንድታለቅስ ያረጋት። የራሱ ውሳኔ ነው። ሙጭጭ ከሰው ባላይ ስንቴ ውጪልኝ ብሎሻል። ስንቴ ያኔ አልሰማ ማለትሽ አሁን ወጋ አስከፍሎሻል። ዞሮ ዞሮ እንግዲህ ሩታ ከልብሽ ከሆነ ደስ ብሎኛል የምር። ምክንያቱም በቃ እሱን ከሌላ ሰው ጋር እሷም ከሌላ ሰው ጋር በጣም ነው የሚያስጣለው። እኛ የለመድነው አብራችሁ ነው። ብትጣሉም ብትጨቃጨቁም ውሸት ብትሰሩም ድራማ ብትሰሩም በቃ ቤተሰብ ጋር ብትሄዱም በቃ ብዙ ነገር ልታረጉ ትችላላችሁ። ግን በቃ እኛ የምንፈልገው እንደዚህ ነው፣ አብራችሁ ምናምን። አብረሽም ከሌላ ሴት ጋር አያምርበትም። ልጅ ወልዶ ከዛ ልጁን እየመጣ ሴት ደግሞ አንቺ ከሌላ ወንድ ጋር እንደው ብትገላለጭ እንኳን ተገላልጠሽ ቪዲዮ ብትሰሪ ልክ እንደባለፈው ከባልሽ ጋር ሲሆን ይሻላል። ከሌላ ሰው ጋር ግን በጣም ነው የሚደብረውና እውነት ከልብሽ ከሆነ ጥሩ ነው። ምክንያቱም ሴት ብልጥ መሆን አለባት። ባህሏን አሳልፋ ለሌላ ሴት መስጠት የለባትም። ይሄ የታወቀ ነው። በምንም መንገድ ብላ ወደ ራሷ ማቅረብ አለባት። አሁንም ወደ ራስሽ ለማቅረብ የእውነት ከሱ ጋር ከአንቺ ጋር እንዲሆን የእውነት ይህን ሁሉ ነገር ያደረግሽው መስዋዕት የከፈልሽው ከአንቺ ጋር እንዲሆን ፈልገሽ ከሆነ ጥሩ ነው። ግን አሁንም ቢሆን ከመጣ በኋላ ሌላ ጣጣ ከፈጠርሽ ነው ችግር የሚፈጠረው፣ የበለጠ ልቡ የሚሰበረው ብዬ ማስበው እና በትዳር መሀል አትግቡ ነው የምላችሁ፣ ሴቶችም ወንዶችም አስተያየት ሰጪዎችም። አሁን እኔ ያሳዘኑኝ እነዚህ ልጆች አብረው ሲሆኑ በአብረሽ ያሉት አሽቃባጮች ምናምን በሩታ ሳይድም ያሉት አሽቃባጮች እንዴት ነው የሚሆኑት? ሜዳ ላይ ልትቀሩ ነው? ታረቁባችሁ? እንዴት ነው አድርጋችሁ የምታጣሏቸው? ችግር እኮ ነው እናንተ። ምን አይነት ደ ነው? ለማንኛውም የእውነት ከሆነ ሩታ በጣም ደስ ብሎኛል። አብራችሁ ስለሆናችሁ ስለመለስሽ ባለሽን ቪዲዮ ብትቀርጸው ምንም ችግር የለውም። ምን የራሷ ገንዘብ ነው፣ አለቀቀችው። ብትለቀው ለምን ቀረጸች ምናምን የምትሉ ሰዎች ያው የእውነት ከልቧ ፈልገው አብረው እንዲሆኑ ፈልጋ ከሆነ ምንም ችግር የለውም። ግን አሁንም ያስፈራራች በግድ ከሄርሜላ ለመለየት ከሆነ ደግሞ በጣም ከባድ ነው። የበለጠ ልቡ ይሰብራል ብዬ ነው የማስበው። ግን አብረሽ አሁንም ቢሆን ሄርሜላ እንደማይወዳት ነው። በቃ መደበሪያው ናት ሄርሜላ። ለዛ ነው